ይህ የማህበረ ትጋት ድምጽ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በዓለ ጥምቀት። ጥምቀት ማለት አጠመቀ ከሚለው የግዕዝ ግስ የወጣ ሲሆን መነከር፣ መደፈቅ፣ በተባረከ ውሃ ጸበል ውስጥ 3 ጊዜ ብቅ ጥልቅ ማለት ነው። ቅዱስ ዮሐንስ በዮርዳኖስ ወንዝ እያጠመቀ ሳለ ጌታችን ኢየሱስም በመጥምቁ ዮሐንስ እጅ ይጠመቅ ዘንድ ወደ እርሱ ሄደ። በዚህን ጊዜ ቅዱስ ዮሐንስ እኔ በአንተ ልጠመቅ እሻለሁ፣ አንተ ወደ እኔ ትመጣለህን? አለ። ጌታችንም ጽድቅን ሁሉ እንፈጽም ዘንድ ይገባል በማለት ለእኛ አርአያ ለመሆን ሲል በትሕትና ወደ አገልጋዩ ዮሐንስ ዘንድ በመሄድ ተጠመቀ። ከዚያን ተጠምቆ ሲወጣ የባህሪ አባቱ አብ በደመና ሆኖ የምወደው ልጄ ይህ ነው በማለት መሰከረ። መንፈስ ቅዱስም በርግብ አምሳል ወርዶ በራሱ ላይ ተቀመጠ። የማቴዎስ ወንጌል ምዕራፍ 3 ከቁጥር 14 እስከ 17። ሰላም ጤና ይስጥልን ውድ አድማጮቻችን፣ ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች እንደምን ሰነበታችሁ? እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ጥምቀቱ በሰላም በጤና አደረሳችሁ አደረሰን። የእግዚአብሔር ሰላም በያለንበት ከሁላችን ጋር ይሁን፣ አሜን። ይህ ተዘጋጅቶ ወደ እናንተ የሚቀርብላችሁ ዕለታዊ መንፈሳዊ የዜና መርሃ ግብራችን ነው። በዛሬው የዜና አተታችን በዓለ ጥምቀትና ቃና ዘገሊላ በሚል ርዕስ ይዘንላችሁ ቀርበናል። ከዜናው ጋር አብረናችሁ ቆይታ የምናደርገው እኔ ወንድማችሁ ፍስሐ ገብረ ሚካኤልና እህታችን አዝመራ ሂሩተ ሥላሴ በጋራ በመሆን ነው። እስከ መርሃ ግብራችን ፍጻሜ አብራችሁ እንድትቆዩ እየጋበዝኩ ወደ ዝርዝር ዜናው አልፋለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሚከበሩ በዓላት አንዱና ዋናው የጥምቀት በዓል ነው። የጥምቀት በዓል ጌታችን መድኃኒታችን ኢየሱስ ክርስቶስ በፍጹም ትሕትና ከገሊላ ወደ ዮርዳኖስ ተጉዞ በአገልጋዩ በቅዱስ ዮሐንስ እጅ የተጠመቀበትን ዕለት የምናስብበት ከጌታችን አበይት በዓላት አንዱና ገናና በዓል ነው። በአፍ መነገሩ በልብ መታሰቡ ምስጋናውም ሁሉ ከፍ ከፍ ይበልና ጌታችን መድኃኒታችን ኢየሱስ ክርስቶስ ዕለቱን ተጸንሶ ዕለቱን ተወልዶ ማደግና የወደደውን ሁሉ ማድረግ ሲቻለው ፍጹም አምላክ ብቻ አይደለ ፍጹም ሰውም በመሆኑ ዘመን የማይቆጠርለት እርሱ ከብቻዋ ከኃጢአት በቀር በሰው ሥርዓትና ጠባይ ቀስ በቀስ በማደጉ 30 ዓመት ሲሆነውም ሊጠመቅ ወደ ዮርዳኖስ ወንዝ ሄደ ተብሎ ዘመን ተነገረለት። ዮርዳኖስ እንደደረሰም ጌታችን ተለይቶ የሚታወቅበት ምልክት ሳይኖረው ቅዱስ ዮሐንስ በመገለጥ አወቀው። ይህንንም ራሱ ሲመሰክር እኔም አላውቀውም ነበር፣ ዳሩ ግን በውሃ አጠምቅ ዘንድ የላከኝ እርሱ መንፈስ ቅዱስ ሲወርድበትና ሲኖርበት የምታየው በመንፈስ ቅዱስ የሚያጠምቅ እርሱ ነው አለኝ። የዮሐንስ ወንጌል ምዕራፍ 1 ከቁጥር 33 ይላል። ዮሐንስ የንስሐ ጥምቀት በውሃ ያጠምቅ እንደነበርና ልጅነት የሚገኝበትንም የመንፈስ ቅዱስ ጥምቀትና ምሉ የድህነት ምስጢር የሚገኘውና የሚታወቀው ግን ከእርሱ በኋላ ከሚመጣው ከክርስቶስ የተነሳ እንደሆነ መስክሯል። ታላቁ ሊቅ ቅዱስ ያሬድም እመቤታችን ቅድስት ድንግል ማርያም ባመሰገነበት በአንቀጸ ብርሃን ድርሰቱ የአብን ነገር የነገረን ወልድ ኢየሱስ ክርስቶስ ወልድንም ነገር አጉልቶና አስፍቶ የነገረን አብ እንደሆነ ሲያስረዳ ልጅህ ጌታችን መድኃኒታችን ኢየሱስ ክርስቶስ አንተ ብቻ አባቱ እንደሆንክ እርሱም ብቻ ልጅህ እንደሆነ አስተማረን። በሰማይ እናት በምድርም አባት የለውም ብለን እናምናለን። ማምጣቱን ከአባቱና ከእውነት መንፈስ ከጳራቅሊጦስ በቀር የሚያውቅ ሳይኖር ከሰማይ ወረደ ብለን እናምናለን ሲል ተናግሯል። ይህም የጥምቀት መሰረቱ ነው። አባቱን አብን፣ ሕይወቱን መንፈስ ቅዱስንና እርሱን ወልድን ማወቅና ማመን ከሌለ በውሃና በመንፈስ ቅዱስ አንዲቱን ጥምቀት
መጠመቅና ልጅነትን ማግኘት አይቻልም። ቅዱስ ዮሐንስ በመንፈስ ቅዱስ ተልኮ እኔ ለንስሐ በውሃ አጠምቃችኋለሁ፣ ጫማውን እሸከም ዘንድ የማይገባኝ ከእኔ በኋላ የሚመጣው ግን ከእኔ ይልቅ ይበረታል፣ እርሱ በመንፈስ ቅዱስ በእሳትም ያጠምቃችኋል፣ የማቴዎስ ወንጌል ምዕራፍ 3 ከቁጥር 11 እያለ የላቀ ጥቅም የምታሰጠው ጥምቀት ከእርሱ የምትገኝ የጌታችንን መምጣት በጉጉት እየጠበቀ ትንቢት የተናገረ የተጠራለትንና የተመረጠለትንም ስራውን እያከናወነ ሕዝቡን እያዘጋጀ ሳለ አስቀድሞ የተናገረለት ክርስቶስ በስራው ተገኝቶ የጽድቅ ስራውንም ተመለከተለት፣ ወደደለት፣ አጥምቀኝ ብሎ ሲጠይቀው እውነት ስራውንም እንደወደደለትና እንዳጸደቀለት ያጠይቃል። ጌታችን አጥምቀኝ ቢለውም ቅዱስ ዮሐንስ ከሌሎቹ ሰዎች መካከል ለይቶ እንዲያውቁ መንፈስ ቅዱስ በገለጠለት ጊዜ ደንግጦና በትሕትናውም ተደንቆ የተናገረውን ነገር ዮሐንስ ግን እኔ በአንተ ልጠመቅ ያስፈልገኛል፣ አንተም ወደ እኔ ትመጣለህን ብሎ ይከለክለው ነበር ሲል ወንጌላዊ ማቴዎስ ሁኔታውን ገልጾ ጽፎልናል። በጌታችን ጥምቀት ዕለት በዮርዳኖስና በአካባቢው ስለተከሰተው ክስተትም ቅዱስ ደራሲ ነድ ለማየ ባህር ከበቦ ማይ ሀበ ያሐውር ጸበቦ ትርጉም ውሃውን የዮርዳኖስ ወንዝ እሳት ከበበው፣ ውሃው ሜጃ ጠፋው፣ ተጨነቀ ሲል ይገልጸዋል። በሥጋ ድንግል ማርያም ተገልጾ ዮሐንስን አጥምቀኝ የሚለው አምላክም ፈጣሪም ነውና የዮርዳኖስ ወንዝ በጌታችን የክብሩ ብርሃን ተሞላ። የዚህ ቅዱስ ደራሲ አነጋገር በልደቱ ዕለት በእረኞች ዙሪያ ስለበራው ብርሃን ከተናገረው ከወንጌላዊ ሉቃስ ይገናኛል። ማለትም እነሆ የጌታ መልአክ ወደ እርሱ ቀረበ፣ የጌታ ክብሩም በዙሪያው አበራ፣ ታላቅ ፍርሃትም ፈሩ። የማቴዎስ ወንጌል ምዕራፍ 2 ከቁጥር 9 ተብሎ በወንጌላዊ ሉቃስ የተገለጸውን ይመስላል። የዮርዳኖስ ወንዝ መሄጃው ጠፋው፣ ተጨነቀ የሚለው ከነቢዩ ዳዊት ትንቢት ጋር የተገናኘ ነው። ባህር አየች ሸሸችም፣ ዮርዳኖስም ወደ ኋላው ተመለሰ። አንቺ ባህር የሸሸሽ አንቺም ዮርዳኖስ ወደ ኋላ የተመለሽ ምን ሆናችኋል? መዝሙር 114 ከቁጥር 5 ተብሎ እንደተጻፈው ከፍ ሲል እንዳየነው ከልደቱ ብርሃን የተነሳ እረኞች እንደፈሩ ከጥምቀቱም ብርሃን የተነሳም ውሆች ፈርተው፣ ይህም አስቀድሞ አቤቱ ውኖች አዩህ፣ ውኖቹም ፈሩ፣ ጥልቆችም ተነዋወጡ፣ ውኖችም ጮኹ መዝሙር 77 ከቁጥር 16 ተብሎ በትንቢቱ የተነገረው ይፈጸም ዘንድ ነው። ከላይ በጥቅሱ እንደተመለከትነው በእረኞች ዙሪያ የጌታ ክብር ያበራ መልአኩ ወደ እርሱ በቀረበ ጊዜ ነበር። ያም የልደቱ ሰዓት ሌሊት ነበር። ጌታችን ሲጠመቅም ከሌሊቱ 10 ሰዓት ነበር። እንዲያ ከሆነ ታዲያ መልአኩ ፈጣሪ መድኃኒታችን ኢየሱስ ክርስቶስ ሲቀርበው ቅዱስ ዮሐንስና የዮርዳኖስ ወንዝ እንዴት የበለጠ በብርሃን አይሞሉ? ሌላው አስደናቂ ምስጢር ደግሞ በዚያ ሰዓት ጌታችን ሲጠመቅ ርግብ መጥታ በራሱ ላይ አረፈች። ከዚያም ከሰማይ አንድ ድምፅ መጣ። ድምፁም የምወደው ልጄ ይህ ነው፣ እርሱን ስሙት የሚል የእግዚአብሔር አብ ድምፅ ነበር። ርግብ የተባለውም በቁሙ ርግብ ሳይሆን መንፈስ ቅዱስ ነበር። ርግቦች በሌሊት እንደማይበሩ የታወቀ የተረዳ ነገር ነው። ውድ የእግዚአብሔር ልጆች፣ ጌታችን በምን ምክንያት የተጠመቀ መሰላችሁ? እኛ ሰዎች በተወለድን ወንዶች በ40 እና ሴቶችን በ80 ቀናችን ስንጠመቅ የእግዚአብሔር ልጅነት ለማግኘት ነው። ጌታችን ግን መጠመቁ ለእኛ ሲል ነው። ለምን መሰላችሁ? አንደኛው ምክንያት ጠላታችን ዲያብሎስ አዳምንና ሔዋንን በባርነት የሚገዛበት የዕዳ ደብዳቤ በዮርዳኖስ ወንዝ ነበረ። ልጆች ብርሃነ ዓለም ቅዱስ ጳውሎስ ከባላጋራችን የተነሳ በትእዛዝ የተጻፈውን የዕዳችንን ደብዳቤ ደመሰሰልን በማለት እንዳስተማረን ጌታችን ወደ ባህር ዮርዳኖስ ገብቶ ሲጠመቅ ያንን የእብነ በረድ ተጽፎ የነበረውን የዕዳ ደብዳቤያችንን ደመሰሰልን። ቆላሲስ ምዕራፍ 2 ከቁጥር 14። ሌላው የጌታችን መጠመቅ የተነገረውን ትንቢት ይፈጸም እንዲሁም ደግሞ አንድነቱና ሦስትነቱ በኋላ ይገለጽ ዘንድ ነው። እንግዲህ ቅድስት ቤተ ክርስቲያን ይህንን ታላቅ በዓል ሁልጊዜ ጥር 11 ቀን በደማቅ ሃይማኖታዊ ስርዓት ታከብረዋለች።
በዚህ ዕለት ጠላታችን ዲያብሎስ ያፈረበት የደስታ የነጻነታችን በዓል ነው። የከተራ ዕለት በዋዜማው ታቦታት ከመንበረ ክብራቸው በመነሳት አባቶች ሊቃውንት እየዘመሩ ምዕመናን እያጨበጨቡና እልል እያሉ ታቦቱንም አጅበው ወደ ጥምቀተ ባህር ይሄዳሉ። የሰንበት ትምህርት ቤት ዘማሪያን በህብረት ሆነው ብርሃነ ጥምቀቱን የሚያወሳ የጌታችንን ውለታ የሚዘክሩ ዝማሪያትን በመዘመር በደስታ ታቦቱን አጅበው ይሄዳሉ። ታቦቱ ከመንበረ ክብራቸው ተነስተው ከቤተ ክርስቲያን ወጥተው ወደ ጥምቀተ ባህር መሄዳቸው ምሳሌነቱ ምን መሰላችሁ? ጌታችን አምላካችን ኢየሱስ ክርስቶስ ለመጠመቅ በትህትና ቅዱስ ዮሐንስ ወዳለበት ዘንድ ወደ ባህር ዮርዳኖስ መሄዱን ለማዘከር ነው። በጥምቀተ ባህሩም ሊቃውንት ፈጣሪን ሲያመሰግኑ ያድራሉ፣ ሥርዓተ ቅዳሴም ይፈጽማሉ። እንዲህ በምስጋና ሌሊቱን ካለፈ በኋላ በዓሉን አስመልክቶ ዝማሬው ቀርቦና ትምህርት ተሰጥቶ እንደገና ታቦታቱ በዝማሬ በእልልታ ታጅበው ወደ መንበረ ክብራቸው ወደ አብያተ ክርስቲያናቸው ይመለሳሉ። ውድ አድማጮቻችን፣ ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች፣ እነሆ ዘገባችን እንደቀጠለ ነው። ቀጣዩን ዘገባ እህታችን አዝመራ ሂሮተ ሥላሴ ታቀርብልናለች። በድጋሚ አብራችሁን ቆዩ። ዳግመኛም በጥምቀት በዓል ማግስት ጥር 12 ቃና ዘገሊላ ይከበራል። ቃና ዘገሊላ ምንድነው? ቃና ዘገሊላ ማለት በቀጥታ ትርጉሙ የገሊላዋ ቃና ማለት ነው። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ በጥምቀት በዓል ማግስት ጥር 12 ቀን የቃና ዘገሊላ በዓል ይከበራል። ይህ በዓል ከጌታ ጥምቀት በዓል ጋር ተያይዞ በድምቀት የሚከበረው መጽሐፍ ቅዱሳዊ ትርጉም ያለው በዓል ነው። በዓሉ ቃና ዘገሊላ የሚል ስያሜ ያገኘው ጌታችን መድኃኒታችን ኢየሱስ ክርስቶስ የገሊላ ሀገር ክፍል በምትሆን ቃና በተባለችው ቦታ በፈጸመው ተአምር መነሻነት ነው። የቃና ዘገሊላ ጥንት ነገሩ ወይም ታሪኩ የተፈጸመው የካቲት 23 ቀን ነው። ነገር ግን አባቶቻችን የውሃን በዓል ከውሃ በዓል ጋር ለማክበር ብለው የካቲቱን በዓል ወደ ጥር 12 አምጥቶታል። ይህም ውሃ ወደ ወይን የተለወጠበት በዓል ከጌታችን ጥምቀት በዓል ጋር ለማስተሳሰር ለማስኬድ ነው። በመሆኑም የቃና ዘገሊላ በዓል ጥር 12 ቀን ይከበራል። በቃና ዘገሊላ ምን ተፈጸመ? ጌታችን መድኃኒታችን ኢየሱስ ክርስቶስ የገሊላ ክፍል በምትሆን በቃና በተደረገ ሰርግ ላይ ከእናቱ ከድንግል ማርያም ጋር ተገኝቶ ነበር። ወሃለወት ህየእሙ ለእግዜ ኢየሱስ የጌታ የኢየሱስ እናትም በዚያ ነበረች እንዳለ ቅዱስ ዮሐንስ በወንጌሉ የዮሐንስ ወንጌል ምዕራፍ 2 ከቁጥር 1። እመቤታችን ለሰርገኞቹ ዘመድ ነበረችና ከልጇ ከወዳጇ ከኢየሱስ ጋር በሰርጉ ላይ ታድማ ነበር። እናትን ጠርቶ ልጅን መተው ስርዓት ስላልሆነ፣ በተጨማሪ ደግሞ ዲቀ መዛሙርቱ ከጌታ ጋር በሰርጉ ታድሟል። ይህም መምህርን ጠርቶ ዲቀ መዛሙርቱን መተው ስርዓት ስላልሆነ ተገቢ ስላልሆነ ነው። የሰርጉ ስነ ስርዓት በሰመረ በአማረ ሁኔታ እየተከናወነ ሳለ ድንገት የወይን ጠጅ አለቀ። አስተናጋጆቹም በጭንቀት ባህር ሰጥመው ምን እንደሚያደርጉ ግራ በገባቸው በጠበባቸው ጊዜ የችግር ጊዜ ደራሽ የሐዘን ጊዜ አጽናኝ የሆነችው የአምላክ እናት አዶናይ እናታችን ቅድስት ድንግል ማርያም ቅዱስ ገብርኤል እንደተናገረ በጸጋ የተሞላች ናትና የሉቃስ ወንጌል ምዕራፍ 1 ከቁጥር 28 ማንም ሳይነግራት የልቦናቸውን ጭንቀት አይታ ጎድሏቸውን ተመልክታ ወደ ልጇ ወደ ኢየሱስ ክርስቶስ ዘወር ብላ ወይንኬ አልቦሙ ወይን ጠጅ እኮ አልቆባቸዋል አለችው። እርሱም መልሶ አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። እመቤታችንም ለአገልጋዮቹ የሚላችሁ ሁሉ አድርጉ ብላ ነገረቻቸው። ጌታችንም በቦታው የነበሩ 6 ጋኖች ውሃ ሞልተው እንዲያመጡ አዘዛቸው። ውሃውንም ወደ ወይን ለውጦ ለአሳዳሪው እንዲሰጡ አዘዘ። አሳዳሪውም ወደ ወይን የተለወጠ ውሃ በቀመሰ ጊዜ አደነቀ። ከወዴት እንደመጣ ስላላወቀ ሙሽራው ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከረም በኋላ ማንኛውም ያቀርባል። አንተ ግን መልካሙን እስካሁን አቆይተሃልን አለው። ወይኑም በሰው እጅ አይደለ በሰማያዊ አባት የተዘጋጀ ስለነበረ ጣፋጭና ልብ የሚያስደስት ነበርና።
አንቺ ሴት ከአንቺ ጋር ምን አለኝ? ይህንን የጌታችን ንግግር ብዙዎች በዘመናችን ሲሳሳቱበት ይታያል። ክብር ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንን የተናገረው እናቱን ሊያቃልል ሽቶ አይደለም። ስለሆነም ከመጽሐፍ ቅዱስ አንጻር ይህንን አረፍተ ነገር መመልከቱ በጣም ጠቃሚ ነው። በተናጠል ስንመለከት አንቺ ሴት የሚል ቃል የጾታ መጥሪያ ነውና በጾታዋ አክብሮ ሲጠራት ነው። በሌላው በኩል ደግሞ ሔዋን ከአዳም በተፈጠረች ጊዜ አዳም እንዲህ ሲል ተናግሮ ነበር። እቻ አጥንት ከአጥንቴ ናት፣ ስጋዋም ከስጋዬ ናት፣ እርሷም ከወንድ ተገኝታለችና ሴት ትባል። ኦሪት ዘፍጥረት ምዕራፍ 2 ከቁጥር 23። በመሆኑም ጌታ አንቺ ሴት ማለቱ ከስጋዋ ስጋ ከነፍሷ ነፍስ መንሳቱን ለማጠየቅ ነው። ከአንቺ ጋር ምን አለኝ የሚለው አረፍተ ነገር የንቀት ስለመሰለን ብቻ የዳቦ መልክ የያዘ ድንጋይ ዳቦ ነው እንደማይባል የንቀት ንግግር ነው ልንል አይገባም። ጌታም እንዲህ ሲል ነው፣ ውሃውን ወይን አድርግላቸው ብትኝ አላደርግም እልሽ ዘንድ ከአንቺ ጋር ምን ጸብ አለኝ ማለት ነው። ይህ ንግግር በመጽሐፍ ቅዱስ በብዙ ቦታ ተጽፎ እንደሚገኘው በዕብራውያን ዘንድ የተለመደ ያነጋገር ዘይቤ ነው። ለአብነት ይሆን ዘንድ ጥቂት ጥቅሶችን ከመጽሐፍ ቅዱስ እንመልከት። የሰራፓተዋ ሴት በአንደኛ ነገሥት 17 ከቁጥር 18 ላይ እንደምናገኘው ልጇ በሞተባት ጊዜ ኤልያስን በሐዘን በለቅሶ እንዲህ ብላ ነበር፣ የእግዚአብሔር ሰው ሆይ ካንተ ጋር ምን አለኝ? ይህ ማለቷ የወለድኩት ልጅ ምን በድየህ ምን ሳስከፍቼህ ሞተብኝ ስትል ነው እንጂ አባባሏ የንቀት ወይም የማቃለል አይደለም። በጌርጌሴኖን አንድ አጋንንት ያደረበት ሰው ወደ ጌታችን ቀርቦ የልዑል እግዚአብሔር ልጅ ኢየሱስ ክርስቶስ ሆይ ካንተ ጋር ምን አለኝ አለው። እውነት ይህን ቃል የንቀት ይመስላልን? የልዑል እግዚአብሔር ልጅ ብሎ አምላክነቱን እየመሰከረ ሊያቃልለው ይችላልን? ደግሞ ስላለመጥፋት ፍጹም የሚፈልግ ሰው ሊያድነው ስልጣን ያለውን ሊንቅ ይችላልን? አይችልም። ይህ ቃል የሚያመለክተው ምን አጠፋው ስለምን ልታጠፋይ ወደድክ በማለት መፍራት መራዶን ነው እንጂ። የሉቃስ ወንጌል ምዕራፍ 8 ከቁጥር 28 እስከ 29። ለሆነም አንቺ ሴት ከአንቺ ጋር ምን አለኝ የሚለው ቃል የንቀት አለመሆኑም ከሁለቱ ጥቅሶቹ መረዳት እንችላለን። እመቤታችንና ጌታችን መድኃኒታችን ኢየሱስ ክርስቶስ በንግግር አልተቃረኑም። ንግግራቸው የፍቅር ነበር። ንግግራቸው የመግባባት ስለነበረ ነው። አንቺ ሴት ከአንቺ ጋር ምን አለኝ ካላት በኋላ ዘወር ብላ አገልጋዮቹን የሚላችሁን ሁሉ አድርጉ ያለቻቸው። ጊዜ አልደረሰም ማለቱ ጌታችን ይህንን ቃል የተናገረው ስለ ብዙ ምክንያቶች ነው። ጊዜ አልደረሰም ማለቱ እግዚአብሔር ነገሮችን የሚያከናውንበት የራሱ ጊዜ አለው። በመሆኑም ይህንን ተአምር የሚፈጽምበት ጊዜ አልደረሰምም ሲል ነው። ይህም ጋኖቹ ውስጥ የቀረ ወይን ስለነበረ ባለው ላይ አበርክቶ እንጂ ውሃውን ወደ ወይን አልለወጠውም እንዳይሉ ወይኑ ከጋኑ ተንጠፍጥፎ እስኪያልቅ ድረስ ጊዜ አልደረሰም አለ። ይሁዳ ከሰርግ ቤት ወጣ ብሎ ነበርና ወደ ሰርግ ቤቱ እስኪመለስ ድረስ ጊዜ አልደረሰም አለ። ይሁዳ በቃና ዘገሊላ የገለጠውን ምስጢር ለኔ አላሳየኝም፣ ተከፍቼበት ከተአምራቱ ቢያጎልብኝ በሞቱ ገባሁበት ሸጥኩበት እንዳይል ምክንያት ለማሳጣት እንዲህ አድርገዋል። እውነተኛ የሕይወት ወይን የሆነ ደሜን የምሰጥበት ጊዜ ገና አልደረሰምም ሲል ነው። ውድ ክቡራን አድማጮቻችን፣ ትጋት የአባታችን የአባ ዮሐንስ የመንፈስ ቅዱስ ፍሬዎች የተዋህዶ ልጆች ሆይ እነሆ በዓለ ጥምቀትና ቃና ዘገሊላ ከሚል የዜና ሀተታችን ብዙ ትምህርት እንዳገኛችሁበት ተስፋ እናደርጋለን። ሰላም ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።